ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ከፋኖ መንደር የተሰኘውን መሰናዷችንን ይዘን ቀርበናል። እንደተለመደው በተለያዩ የአማራ ክልል አካባቢዎች እየተካሄዱ ያሉትን የሉና ተጋድሎች በተመለከተ መረጃዎችን ወደ እናንተ እናደርሳለን። ወደ ዕለቱ ጉዳያችን እንሄዳለን። የፋኖ የተጋድሎ እንቅስቃሴዎችን የምንመለከትበት መርሃ ግብር ነው። ከፋኖ መንደር የተገኙ መረጃዎችን ለተመልካቾች የምናካፍልበት። እስቲ ባለፉት 2 ቀናት በአማራ ክልል ያሉ ያውደ ውጊያ ውሎች ምን ይመስላሉ? መልካም መሳይ እንግዲህ በበርካታ አካባቢዎች ላይ አሁንም በፋኖ ኃይሎችና በአገዛዙ ጦር መካከል ሰፋ ያለ ቀጠናን ያካለለ ውጊያዎች እየተደረጉ ነው የሚገኙት። በምስራቅ ጎጃም ዞን ጎንቻ ሲሶነሴ፣ ፈለገ ብርሃን እና ወይን ውሃ በተባሉ ከተሞች፣ በነሴ ሳር ምድር ወረዳ ሰኞ ኡሪያ እና መርጦ ለማርያም በሚባሉ ከተሞች ላይ የፋኖ ኃይሎች በ4 ቦታዎች ላይ በፈጸሙት ማጥቃት ከ40 በላይ የአገዛዙ ጥምር ጦር መደምሰሱን ለማወቅ ተችሏል። እንግዲህ ይህንን ጥቃት የፈጸመው የአገዛዙ ጦር ካምፕ አርጎ በተቀመጠበት የከተሞች ዳር ላይ የነበሩ ምሽጎችን በማጥቃት ከፍተኛ ጉዳት እንዳደረሰበት ነው መረጃዎች የሚያመላክቱት። በዛው አካባቢ እንዲሁ በባህር ዳር ከባህር ዳር ከተማ በቅርብ ርቀት በሚገኙት በሰሜን ጎጃም ዞን በደቡብ አቸፈር ወረዳ አሹዳና ሐሙሲት ከተሞች ላይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ በፈጸመው ማጥቃት ከ50 በላይ የአገዛዙ ጦር ሙትና ቁስለኛ መደረጉና በተደረገው ውጊያ በርካታ የጦር መሳሪያዎችና በተለይ በውጊያው ላይ ፊት ለፊት አሰልፈዋቸው የነበሩ የሚሊሻ ኃይሎችና የአድማ ብተና ኃይሎች ከውጊያ ቀጠና በመጥፋት ለፋኖ ኃይሎች በርካታ ቁጥር ያለው የአድማ ብተናና የሚሊሻ ኃይል እጁን መስጠቱን ለማወቅ ተችሏል። እንዲሁም በምዕራብ ጎጃም ዋና ከተማ በሆነችው ፍኖተ ሰላም ከተማ ላይ 6 የአገዛዙ የብልጽግና ካድሬዎች የምርጫ ቅስቀሳ እያካሄዱ በነበረበት ሰዓት ቀኜ እየተባሉ የሚጠሩት የፋኖ የከተማ ክንፎች እነዚህን 6 የብልጽግና የምርጫ ኮሚቴዎችን ከከተማው መሃል ይዘዋቸው እንደወጡ ነው መረጃዎች የሚያመላክቱት። ነገር ግን መሳይ በጎጃም አካባቢ ይሄ ይሁን እንጂ በሰሜን ወሎ በተለይ ከራያ አካባቢ ጀምሮ እስከ ላሊበላ፣ አሁን ተገኝ፣ ድብኮ እንዲሁም እስከ መቄት ድረስ የዘለቀ ከባድ ውጊያ እየተደረገ ነው። ለሳምንት እየተደረገ ያለው ውጊያ አሁንም ተስፋፍቶ ወደ ከተሞች እየተጠጋ እንደሚገኝ በተለይ በራያ አላማጣ ከተማ በዙሪያው ከፍተኛ ውጊያ እየተደረገ እንደሆነና የፋኖ ኃይሎች ከተማው ላይ እየተጠጉ መሆናቸውን ነው መረጃዎች የሚያመላክቱት። በተለይ በሰሜን ወሎ ራያ ቆቦ ግንባር የአገዛዙ ጦር በሰማይ ድሮኖችን እንዲሁም በምድር በመድፍና ዙ 23 የታገዘ ከፍተኛ ቦታ የሸፈነ የውጊያ ቀጠና ይዞ የፋኖ ዋና ይዞታ የተባሉትን አካባቢዎች ለማጥቃት የተንቀሳቀሰ ቢሆንም ከቆቦ ደጋማው ግዳን ጀምሮ ራያ ቆቦ ቆላማ ቀበሌዎች ድረስ የዘለቀ ውጊያ ከፍቷል። ለማጥቃት ከተንቀሳቀሰው የአገዛዙ ጦር ጋር ከባድ ፊልሚያ እያደረገ ሲሆን በተለይ ከቆቦ ባይባዋ እስከ አዲስ ቀኝ እና ድንጋይ ቀበሌ ወደ ተባሉ አካባቢዎች ላይ የሄደው የአገዛዙ ጦር ተመቶ ወደ መጣበት እንዲመለስ ማድረጋቸውን ነው መረጃዎች እያመላክቱ የሚገኙት። ከሆርማት እስከ ጮቢበር ቀዩ ጋሪያ ድረስ ከባድ ትንቅንቅ እየተደረገ እንደሚገኝ በተለይ በአሁኑ ሰዓት የአገዛዙ ጦር በርካታ ጦር ይዞ ከዚህ በፊት በፋኖ የተነጠቃቸውን ቦታዎች ለመንጠቅ እንቅስቃሴ እያደረገ ቢሆንም እንዳልተሳካለትና በበርካታ ቦታዎች እንዲሁ የፋኖ ኃይሎች ከያዙት ቦታ በተጨማሪ አዳዲስ የውጊያ ቀጠናዎችን በመክፈት በመልሶ ማጥቃትና ወደ ሙሉ ማጥቃት ተሸጋግረው በርካታ የአገዛዙ የጦር ምሽጎች መያዛቸውን ነው መረጃዎች እያመላከቱ የሚገኙት። በተለይ መከላከያ ሚኒሻና አድማ ብተና በጋራ የተነጠቀውን ቦታ ለማጥቃት የሄደበት መንገድ አልተሳካለትም። በርካታ ቦታዎች እየተለቀቁ እንደሚገኙ ነው የደረሰኝ መረጃ የሚያመላክተው። እንግዲህ በአጠቃላይ የደረሰው ክሳራ ውጊያው ባለመጠናቀቁ ነገ ወይም ከነገ ወዲያ መረጃው እንደደረሰን የምናቀርብ ይሆናል። ሌላው እንግዲህ አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ 303ኛ ኮር በተለይ 31ኛ እና 21ኛ ክፍለ ጦርን በገነቴ ማርያም እና ማውሪ እስጢፋኖስ በተባለው አካባቢ በ4 አቅጣጫ ለማጥቃት ከዚህ በፊት 303ኛ ኮር በአገዛዙ ጦር ላይ ከፍተኛ ክሳራ ያደረሰች አሁንም መክታ በርካታ ቀበሌዎችን ተቆጣጥራ የአገዛዙ ጦር እየመከተች የምትገኝ ኮርነች። በተለይ 31ኛ እና 21ኛ ክፍለ ጦሮች አሁን በእነዚህ በተጠቀስኳቸው ገነተ ማርያምና ማውሪ እስጢፋኖስ በተባሉ አካባቢዎች ላይ በ4 አቅጣጫ የመጣውን ለበከበባ የመጣውን የአገዛዙን ጦር መልሶ ከበባ በመፈጸም ጦሩ ላይ ከፍተኛ ጉዳት እንደደረሰበት በተለይ ተራራማ ቦታዎች ላይ ሆነው ከባድ መሳሪያና የቡድን መሳሪያዎችን በመተኮስ በሜካናይዝ ተንቀሳቅሶ የነበረው ኃይል የፋኖ በተለይ የ21ኛ ክፍለ ጦር አመራሮች እንደተናገሩት ከተራራ ላይ አውርደን ሜዳ ላይ ስመም አፍርሰነዋል በማለት የአገዛዙ ጦር ላይ ያደረሱትን በዚህ ቃላት ነው የገለጹት። በርካታ
ጉዳት እንደደረሰበትና ምርኮውም ብዛት እንዳለው ሰራዊቱንም የተመታውን ሰራዊትም በዚህ ሜዳ ላይ ትቷቸው እንደሄደና ህብረተሰቡን አስተባብረው አሁንም ቀብር ላይ እንደሚገኙ ውጊያው ግን ሙሉ በሙሉ እንዳልቆመ ነው መረጃዎች እያመላከቱ የሚገኙት። በሌላ አቅጣጫ እንግዲህ በሸዋ መራቤቴ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው በከፈተው የማጥቃት እንቅስቃሴ በተለይ ልዩ ዘመቻ የተባለችው ኃይል ማለት ነው በ101ኛ አየር ወለድ ኮማንዶ ክፍለ ጦር ላይ ከዓለም ከተማ ተነስቶ ሽራፊት ከተባለች ቦታ ሲደርስ ባደረሱት የደፈጣ ጥቃትና በኋላም የመልሶ ማጥቃት እንቅስቃሴ በ101ኛ የአየር ወለድ ኮማንዶ ክፍለ ጦር ላይ ጉዳት ማድረሳቸውን ነው መረጃዎች የሚያመላክቱት። በተለይ የሰሜን ወሎ ሰፋፊ ቀጠናዎች ላይ ሊያጠቃ ሄዶ ያገዛዙ ጦር ተመቶ ወደኋላ እያፈገፈገ እንደሚገኝና የፋኖ ኃይሎች ወደ ከተሞች እየተጠጉ እንደሆነ ነው አሁን ማምሻውን የደረሰኝ መረጃ የሚያመላክተው። ከዚህ በተጨማሪ በዛሬው ዕለት አሁን አንተና እኔ ከተነጋገርን በኋላ የአማራ ፋኖ ብሔራዊ ንቅናቄ በተለያዩ አካባቢዎች በዛሬው ዕለት ትልልቅ ድሎችን ተጎናጽፏል። በዛሬው ዕለት ከጠዋቱ 12 ሰዓት አካባቢ የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ እዝ 22ኛ ክፍለ ጦር ከባህር ዳር ከተማ በቅርብ ርቀት ወይም በ10 ኪሎ ሜትር ርቀት ላይ የምትገኘው አንዳሳ ከተማን በአገዛዙ ጦር ካምፕ ላይ በተለይ ጥምር ጦር ተብሎ በሚጠቀሰው በሚኒሻ በአድማ ብተናና በመከላከያ ጥምር ጦር ካምፕ ላይ ጥቃት በመፈጸም በአጭር ጊዜ ድሎችን ከተማ መቆጣጠር መቻሉን ነው መረጃዎች እያመላከቱ የሚገኙት። በተደረገ ውጊያም ከ14 በላይ የአድማ ብተና አባላት በርካታ የመከላከያ ሰራዊትና የሚኒሻ አባላት ተማርከዋል፣ ቆስለዋል፣ እጅም ሰጠዋል የሚል መረጃ ነው የደረሰን። በሌላ ዜና እንግዲህ በራያ ግንባር ለተከታታይ 6 ቀናት ሰፊ የወታደራዊ ቀጠና የሸፈነ የአገዛዙ ጦር በርካታ የሜካናይዝድ ጦር የዲሽቃዎችን፣ ሞርተሮችን፣ ታንኮችን፣ ዙ 23ቶችን፣ ድሮንና ሄሊኮፕተሮችን ሳይቀር አሰማርቶ በተለይ ቆቦ፣ ጮቢበር እና ሌሎችም አካባቢዎች ላይ ውጊያ የከፈተና የፋኖ ጠንካራ ይዞታዎችን ለማስለቀቅ ሙከራ ያደረገ ቢሆንም ሙከራው ከሽፎበት ከዚህ በፊት ይዟቸው የነበሩ ቦታዎችንም በፋኖ ኃይል በመልሶ ማጥቃት መቆጣጠር መቻላቸውን ነው መረጃዎች እያመላከቱ የሚገኙት። በተለይ በአገዛዙ ጦር ላይ ከባድ ጉዳት በቆቦ ወረዳ ጮቢበርና አዲስ ዓለም በር በተባሉ አካባቢዎች ላይ የፋኖ ኃይሎች በመልሶ ማጥቃት በፋኖ አልሞ ተኳሾች እንደወደመባቸውና በተለይ የሻምበል አዛዡን ጨምሮ በርካታ የጦሩ አባላት መገደላቸውን በጮቢበር አካባቢ የነበረው ኃይል ቦታውን ለቆ ወደ ንጉስ ጋሊናና ጠዘጠዝ ወደ ተባሉ አካባቢዎች መሸሸቱን የአገዛዙ የጦር አመራሮችም መገደላቸውን በርካታ የሰራዊቱ አባላቶችም እጅ መስጠታቸውን በቪዲዮ አስደግፈው አውጥተዋል። የአገዛዙ ጦር እንግዲህ ያለ የሌለ ኃይሉን ነው ይዞ እንቅስቃሴ እያደረገ የነበረው። ነገር ግን የፋኖ ኃይሎች በመጀመሪያ በመልሶ ማጥቃት በኋላ ደግሞ ወደ ሙሉ ማጥቃት ተሸጋግረው ከዚህ በፊት ይዘዋቸው የማያውቁ ቦታዎችን በቁጥጥራቸው ስር ማድረጋቸውን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንዲሁም ዛሬ ከንጋቱ 12 ሰዓት አካባቢ በዋግምራ ዞን ጋዝጊብላ ወረዳ አስ በተባለችው የጋዝጊብላ ወረዳ ዋና ከተማ በቅርብ ርቀት ላይ በሚገኙ አካባቢዎች ላይ የፋኖ ኃይሎች በፈጸሙት የማጥቃት እንቅስቃሴ የአገዛዝ ጦር በተለይ ቅልጥም መስመሪያ ተብሎ በሚጠቀሰው አካባቢ ነበረውን የወታደራዊ ካምፕ ከአስ ከተማ ወደ 7 የሚጠጉ የጦር ተሽከርካሪዎች ሬሽንና ተተኳሾችን ይዘው ሲንቀሳቀሱ መካከል ላይ የፋኖ ኃይሎች መረጃው ደርሷቸው ባደረሱት የማጥቃት እንቅስቃሴ 3 ወታደራዊ ተሽከርካሪዎችን በማቃጠል ሌሎችንም እንዲሁ በሰራዊቱ ላይ ምት በማሳረፍ ሰራዊቱ እንዲበተንና ተመልሶ ወደ አስ ከተማ እንዲሸሽ አድርገውታል። በመኪኖች ላይ የነበሩ የጦር መሳሪያዎችና ሬሽኖችን በፋኖ ቁጥጥር ውስጥ እንደገቡና ነገር ግን 3 ተሽከርካሪዎች ስንቅና ትጥቅ እንደያዙ በአልሞ ተኳሾች ተመተው በሳት መጋየታቸውን ነው መረጃዎች የሚያመላክቱት። በዛሬው ዕለት እንዲሁ በአዴት ከተማ ማለትም ከባህር ዳር ከተማ 45 ኪሎ ሜትር ርቀት ላይ ቀኝ የሚባሉ የከተማ የፋኖ አደረጃጀቶች ወደ ከተማው ዘልቀው በመግባት ከፍተኛ ስቃይ ሲያደርሱ የነበሩ የሚኒሻ የፖሊስና የአድማ ብተና ኃይሎችን ከተማው ላይ ገብተው 7 የሚሆኑ የአገዛዙ ሚኒሻና የብልጽግና አመራሮችን በመምታት በአብዛኛዎችን ደግሞ በምርኮ ይዘዋቸው ከከተማ እንደወጡ መረጃዎች ያመላክታሉ። መሳይ በጣም አመሰግናለሁ። እንግዲህ መሰል የወታደራዊ እንቅስቃሴዎች በተለያዩ አካባቢዎችም አሉ። ዋና ዋናዎቹን ነው ያካፈልከን። እንግዲህ ፋኖ ራሱን ወደ አንድነት አምጥቶ መዋቅሩን አስተካክሎ የተለያዩ የፖለቲካ ስራዎችን እንደዚሁም የአደረጃጀት የስልጠና ተግባራትን እያከናወነ ይገኛል። ምናልባትም በቅርቡ የሚጠበቁ የተለያዩ ወታደራዊ ዘመቻዎች እንዳሉ መረጃዎች ቢያመለክቱም ከወዲሁ ህብረተሰቡን ከማደራጀት ከጎን ማሰለፍ በፖለቲካ ስራ እንደዚሁ ቅስቀሳ ማድረግ ላይ መጠነ ሰፊ ስራዎችን እየሰራ ይገኛል። ሰሞኑን በተቆጣጠራ
በተቆጣጠራቸው አካባቢዎች ላይ ማህበረሰቡን በማነጋገር በማወያየት ስለ ትግሉ አጠቃላይ ከህብረተሰቡ ምን ይጠበቃል የሚሉ ጉዳዮችን ጨምሮ የተለያዩ የውይይት መድረኮች ተካፍተዋል። እንግዲህ ፋኖ የታለ ለሚሉት ፋኖ በአማራ ክልል ገዳምና ጫካ ውስጥ ተደብቆ ቀርቷል ለሚሉት እንግዲህ ህዝቡን እንደዚህ እየሰበሰቡ በየአዳራሹ በየቦታው ላይ እየሰበሰቡ ከፍተኛ የሆነ የውይይት መድረክ ያከናወኑ ይገኛሉና እስቲ ስለዚህ ውይይት ጨምሮ ምን አይነት የህብረተሰብ ስሜት ነው እየተዘባረቀ ያለው? እንደምንሰማው ከሆነ ህብረተሰቡ ሙሉ በሙሉ ከፋኖ ጎን መሰለፉን እያረጋገጠ ነው ያለው። በቀጣይ ትግሉን ህዝባዊ በማድረግ ከፋኖ ጎን በስንቅም በትጥቅም በደጀንነትም በመሰለፍ ነጻ ለመውጣት ሰፊ ድጋፍ ለመስጠት መዘጋጀቱን ነው እየሰማን ያለ ነው። መሳይ የአማራ ህዝብ ከፋኖ ኃይሎች ጋር አንድ ባይሆንና ፊት ለፊትም በጎንም በኋላ ደጀንም ሆኖ ባይረዳው ነበር ቢገርምን። ምክንያቱም ያገኘውን ረፍት ያገኘውን ሰላም እሱ ነው የሚያውቀው። መከላከያ ሰራዊት ተቆጣጥራቸው በነበረባቸው የጎጃም የሸዋ የጎንደርና የወሎ አካባቢዎች ምን አይነት ስቃይ እንዳየ ምን አይነት መከራ እንዳየ ልጆቻቸው በቤተሰቦቻቸው ፊት ሲደፈሩ ወንድ ልጆቻቸው በቤተሰቦቻቸው ፊት ሲረሸኑ የእምነት ተቋማት መስጊድና ቤተክርስቲያንን መጸዳጃ ቤት ሲያረጉት ወታደራዊ ምሽግ ሲያረጉት ትምህርት ቤቶችን ያሉትን ቁሳቁሶች አውጣው ለምግብ ማብሰያ ሲያነዱት ደብተርና መጽሐፍ የመምህራን መጽሐፍቶች የተማሪዎችን የሬፈራንስ መጽሐፎችን አውጥተው እሳት አንድደው ሲሞቁበት ያየ ማህበረሰብ ከፍተኛ ጉዳት የደረሰበት የአማራ ህዝብ ክርስትና ለማስነሳት ከቤተ ክርስቲያን አስነስቶ ወደ ቤት ሲሄድ የነበረ ምዕመንን በድሮን የሚገድል አስፋልት ላይ አውጥቶ በርካታ ወጣቶችን 30 እና 40 ወጣቶችን እየረሸነ ያለ መንግስት እንዴት በአማራ ህዝብ ሊወደድ ይችላል? እንዴት በአማራ ህዝብ ሊደገፍ ይችላል? ታስታውስ ከሆነ የሰሜን ጦርነት ወቅት በጭና በኩል በአደባርቅ በኩል በአድርቃይ በኩል በሌሎችም የአማራ ክልል በኩል ተማርኮ የነበረ የመከላከያ ሰራዊት ራቁቱን በባዶ እግሩ ከ10,000 በላይ የመከላከያ ሰራዊት ወደ አማራ ክልል ራቁቱን የህወሓት ኃይሎች ለቀው ሲሰዱት የአማራ ህዝብ ጋቢውን አልብሶ ቤቱን ለቆ ያሰረውን በግና ፍየል አርዶ ከእንስራው ውስጥ የተቀመጠ እርጎ አውጥቶ አብልቶ አጠጥቶ ወደ ቤተሰቦቹ ያደረሰ የአማራ ህዝብ ነው። ይህንን በይፋ መንግስትም ህዝብም የሚክደው አይደለም። በአጥንቱ የመጣውን የመከላከያ ሰራዊት አብልቶ አጠጥቶ የቆሰለውን አክሞ ለቤተሰቦቹ ያበቃቸው ተመልሶ እንደገና የአማራን ህዝብ ለመበቀል ወደ አማራ ክልል ውስጥ ሲገባ እንዴት አይጠላው? ሁለት በደል እኮ ነው የተፈጸመበት። ሁለት በደል አሁንም ተጨማሪ በደል ለማድረስ ስለሆነ እየታገለ ያለው የፋኖ ኃይሎች በተቆጣጠሩት አካባቢ እና ነፃ ባወጡት አካባቢ ቢያንስ መብላትና ማረስ መጠጣት ባይችል እንኳን እንቅልፍ በሰላም ተኝቶ እያደረኮ ነው። ልጆቹን አቅፎ እያደረኮ ነው። ስለዚህ ህብረተሰቡ ከፋኖ ኃይሎች ጋር መወያየት የበለጠ ሰላምን ለማምጣት የፈለጠ ትግሉን በሁለት እግሩ እንዲቆም ለማድረግ ከፋኖ ጋር መወያየታቸው በጣም ይበል የሚያሳይ ነገር ነው። ሰላማቸውን እነሱ ናቸው በክንዳቸው ነው የሚያገኙት። በልጆቻቸው ክንድ ነው ያገኙት ሰላምንና ተመልሶ ይህ ስርዓት ወደዛ አካባቢ ተሸንፎ የሄደው የለቀቀው ስርዓት ተመልሶ አሸንፎ ወይንም በሌላ መንገድ ያንን አካባቢ ለመቆጣጠር እንዳይመጣ የፈለገውን ያክል መስዋዕትነት ውይይት አይደለም መስዋዕትነት እከፍላለሁ እያለ ከፋኖ አመራሮች ከፋኖ ኃይሎች ጋር ውይይት እያደረገ ነው። የበለጠ ሰላም ለማድረግ ውይይት እያደረገ ነው። ይሄ ውይይት ነገ ከነገ ወዲያ ውጤት አምጥቶ በአማራ ክልል ሁሉ አቀፍ የሆነ ትግል ሲደረግ የከተማው ህዝብ፣ አረጋውያን፣ አባቶች፣ እናቶች ነገ መንግስትን በሰላማዊ አመጽ ሲያጨናንቁት ጀግኖቹ በወገባቸው ደግሞ ትጥቅ የታጠቁ የፋኖ ኃይሎች በመሳሪያ ደግሞ ሲገጥሙት ዓለም አቀፍ ተቋማት ደግሞ ዓለም አቀፍ ተቃውሞ ሲሰነዘርበት ይሄ ስርዓት በአጭር ጊዜ ውስጥ ከአገዛዝ ወርዶ ወደ ሽፍታነት የሚቀየር መሆኑ በተለይ በአማራ ክልል አሁንም ባህሪው የሽፍታ ነው። ፋኖዎች ደግሞ የመንግስትን ድርሻ ወስደው ህብረተሰቡ በሰላም አካባቢውን እንዲያስተዳድር ስርቆት እንዳይኖር ቂም በቀል እንዳይኖር እርሻውን በአግባቡ አርሶ ለአካባቢ ማህበረሰብ ቀለብ እንዲያቀርብ ለማድረግ ፍጹም የተሰናሰለ አይነት ህይወት እንዲያካሂድ ለማድረግ ከፍተኛ ውይይት እየተደረገ ነው። ህዝቡም አጨብጭቦ እየተቀበላቸው ነው። ቆሰለውን እያከመ እህል እያቀረበ ልጆቹን ህድና ታገል ከፋኖች ጋር እያለ እያበረታታ ያለበት ሁኔታ ስላለ ይሄ ነገር ተስፋፍቶ ይቀጥላል። እያየንም ያለነው እነሱ በሚለቁት ቪዲዮ ነፃ ባወጡት አካባቢ ተጨማሪ ውይይቶችን ሰፋ ያለ ውይይቶችን እያደረጉ በጎን ስልጠና እየሰጡ በጎን ሰላማዊ ውይይት እያደረጉ እየቀጠሉ ነውና እንግዲህ በአማራ ክልል የመንግስት ኃይሎች በርካታ ኮሮችን ይዘው ለማጥቃት የተንቀሳቀሱበት አካባቢ አሁን ቴዲ አፍሮ እንዳለው 11ኛው ሰዓት እየደረሰ መሆኑን አውቆ የመጨረሻ ያለ የሌለ ኃይሉን ወደ አማራ ክልል አስገብቶ
ዘመቻ ጀምሯል። ነገር ግን በየትኛው ውጊያ በሄደበት አካባቢ ይሄን ከተማ ከፋኖ አስለቅቄ ተቆጣጠርኩ ያለበት አላየንም። በርካታ የመከላከያ ሰራዊት ተዝረክርኮ ከተራራ ላይ እየወረደ ወደ ሜዳ ተጎትቶ እየመጣ እጁን አንከርፍፎ የቆሰሉት እየተደገፉ በርካታ ቁጥር ያለው በሻለቃ በሻምበል ደረጃ በአንድ ጦር ቀጠና እየተማረከ የሚገኝ መሆኑን ነው እየተመለከቱ ያለሁት። መሳይ በነገራችን ላይ የአልጀዚራ ዘገባም ሆነ መሬት ላይ ያለው የተለያዩ እውነቶችና ነባራዊ ክስተቶች ይህንን ቢያመላክቱም አብይ አህመድ ሰሞኑን በአገዛዙ ቴሌቪዥን ጣቢያ ላይ በቀረበ አንድ የውይይት መድረክ በወር 20 ቢሊዮን ብር እየደጎምን ነው፣ እኛ ጋር መኪኖች ከአደባባይ አልጠፉም፣ አሁንም ምንም ነገር ሳይዛነፍ ነገሮች እንደቀጠሉ ነው አይነት የሚመስል ንግግር አድርጓል። አስደንጋጭ ነው ንግግሩ። ምክንያቱም ኢትዮጵያ በጣም ደሃ ሀገር ነች። ምዕራባውያን ሀገራት ያልቻሉትን ኢትዮጵያ በምን አቅሟ ችላ ነው ይሄን የነዳጅ በዓለም አቀፍ ደረጃ የተከሰተውን ቀውስ መቋቋም የቻለችው? መሬት ላይ ያለው ነገር የሚያሳየው ሌላ ሆኖ በዚህ ደረጃ ብን መዋሸትና የሌለ ቁጥር እየጠሩ እንዲህ አይነት ፕሮፓጋንዳ በብሔራዊ ቴሌቪዥን መልቀቅ በጣም አስተዛዛቢ ጉዳይ ነው። ምናልባት ንግግሩንም ልንሰማ እንችላለን። ዓለም ላይ ነዳጅ ችግር አጋጥሟል። ሉፍታንዛ በረራ ቀንሷል። አንዳንድ አውሮፓ ሀገራት 15 ቀን 20 ቀን ከቀጠለ ሙሉ በሙሉ ፍላይት እናቆማለን ብለዋል። የእናንተ አየር መንገድ እንዴት ነው መብረር የቻለው? ይሄን ጠይቅ ኢትዮጵያ አልሰማም። እኔ እንቅልፍ የለኝም፣ እናንተ ግን ስትጠይቁ አልሰማም። ተሰለፍን ብቻ ነው የምትሉት። ተሰለፋችሁ እንጂ መኪና ኢትዮጵያ ውስጥ አልቆመም። ዛሬ እንቅስቃሴ አለ። እንዴት ሆነ ይሄ ነገር? 100% ተጨማሪ የነዳጅ ኮስት የኢትዮጵያ መንግስት ሰብሲዳይዝ ያደርጋል። ላለፉት 1-2 ወር ገደማ 20 ቢሊዮን በወር። ያ ቢቀር ኖሮ ቅድም የተነሳው ጥያቄ ግማሹ ሊመለስ ይችላል። እንግዲህ ከንግግሩ መረዳት እንደሚቻለው ኢትዮጵያ ምንም ችግር ውስጥ የለችም ነው። መኪኖች አሉ፣ ሰልፍ ቢታይም እኔን አልተረዳችሁኝም እንጂ ምንም የደረሰብን ነገር የለም። አየር መንገዳችንም ቀጥሏል። ነዳጁንም በ20 ቢሊዮን ብር እየደጎምን የተፈጠረ ቀውስ የለም አይነት ይመስላል ንግግሩ። አጠቃላይ የነዳጅ እጥረቱን በተመለከተ ከእጥረቱም አለመኖሩም ውድነቱም በብዙ መልኮች ሊገለጽ ይችላል። ከፍተኛ የሆነ የትራንስፖርት እጥረት ገጥምና ህብረተሰቡ ለከፍተኛ ችግር እንዲጋለጥ እንዳደረገው ነው። አዲስ አበባ ላይ ችግሩ ተባብሶ መቀጠሉን እንደዚሁ መረጃዎች እየወጡ ይገኛሉ። እንግዲህ አልጀዚራ ይህንን በተመለከተ ያወጣው ዘገባ በዝርዝር ሌላ መረጃዎችን በማከል የምንመለስበት ይሆናል።